Good News Media. አንድ ሐሳብ ላይ እንዳወራ ፈልጋለሁ። የእምነት ቃል በሚል ዛሬ የእምነት ቃል ሲባል ብዙ ጊዜ ይሰማል። ወርድ ኦፍ ፌዝ የእምነት ቃል፣ አንዳንዶችም ትንሽ ሲጠመዝዟት ቃለ እምነት እያሉ የሚያዞሩት አለ። እሱን የእምነት ቃል ዛሬ እናያለን። ጌታ ይባረክ። የእምነት ቃል የሚለው ምንድን ነው? የቱ ጋር ነው ያለው? ስክሪፕቸር ቤዝድ ነን ወይ የሚለውን እናያለን። ያው ቃሉ ያለው ሮሜ 10 ላይ ስለሆነ ምዕራፍ 10 ቁጥር 8 ላይ ነው የምፈልገውን ቃል የምናገኘው። ቁጥር 8 ነው፣ ግን ሐሳቡ እንዲገባችሁ ከአንድ ጀምሮ እስከ 17 ያለውን ቶሎ ብዬ አንብቤ ሐሳቡን ሙሉ ታገኙታላችሁ ብዬ አስባለሁ። ሮሜ 10 ስታወጡ በጣም ደስ ይላችኋል። እኔ ሮሜ 10ን ሳነበው በጣም ነው የምደሰተው። ብዙ ነገር ነው ፕሪንሲፕል ከሱ ውስጥ የሚወጣው። ስለዚህ ሰባኪያን ከሆናችሁ፣ አስተማሪዎች ከሆናችሁ፣ የእግዚአብሔርን ቃል ባገኛችሁት አጋጣሚ የምታካፍሉ ሰዎች አሁን ስናገር ብዙ ትምህርት ርዕስ ይወጣላችኋል ብዬ ርዕስ ታገኛላችሁ ብዬ አስባለሁ። እግዚአብሔር ይባረክ። ሮሜ 10 ላይ እስቲ ከአንድ ጀምሮ ምንድን ነው የሚያወራው የሚለውን ላንብብና አጠቃላይ እናንብበውና ከዛ በኋላ ወደ ዋናው ሐሳቤ ቁጥር 8 ላይ ወዳለችው ሐሳቤ እሱን አስተምሬ ጨርሳለሁ። ሮሜ 10 ከ1 እስከ 17 እንዲህ ይላል። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። አይ ጳውሎስ ጌታ ይባረክ። በጣም በቃ ስለ አይሁዶች የልቡን ሙላት የልቡን ቅናት ሲናገር በቃ እንዲድኑ ነው። እንደውም 9 ላይ ሜዳችሁ ውስጥ ታየው እንዴት እንደሚድኑ ወይም እንዴት ወደ ዛፉ እንደሚገቡ ባናውቅም እኛ የበረሃ ወይራ እንኳን መተን ተገጥመን የለ እንዲህ አለ እና እንደሚድኑ ግን አምናለሁ ብሎ የጠቀሰበትም አለ። ምዕራፍ 9ን አውርቶ ከጨረሰ በኋላ ስለ እስራኤል ብዙ ነገር ካወራላቸው ከተረከ በኋላ ከነገራቸው በኋላ 10 ላይ ሲመጣ ምን አለ? የልቤ ቅናት አለ እንዲድኑ ነው። ልቤ የሚቀናው እንዲድኑ ነው፣ እንዳይወጡ ነው። እንደማይወጡ ማውቃለሁ፣ ግን እንዴት እንደሚድኑ ግን ግራ ይገባኛል ነው የሚለው። እንዴት እንደሚድኑ አይሁድ እንዴት እንደሚድን መቼ እንደሚድን ክርስቶስ ከመምጣቱ በፊት መዳን እንዳለበት ይታወቃል። እንዴት እንደሆነ አናውቅም፣ ግን ተስፋ አላቸውና ያ ተስፋ እነሱን እንደሚያድን እናውቃለን። እንዴት እንደሆነ ግን አናውቅም። ድነቱ ግን ከአይሁድ ይልቅ ለአሕዛብ ሆነላቸው ብሎ የተረከበት ትረካ ነው። አሕዛቦች ከአይሁድ ውጭ ያሉ ህዝቦች ማለት ነው። አሕዛብ ሲባል ከአይሁድ ውጭ ያለ ህዝብ ነው። ኢትዮጵያንም ጨምሮ አሕዛብ ነበር። ኢትዮጵያኖችም አሜሪካኖችም ሁሉም ማለት ነው። አሕዛብ ሲባል ከአይሁድ ዘሮች ውጪ የሆነ ሁሉ አሕዛብ ነው። አሕዛቦች እንኳን ድነዋል፣ እንኳን የተስፋ ቃል የነበራቸው አይሁዶች እያለ ተናገረና ቁጥር 10 ላይ ግን ምዕራፍ 10 ላይ ግን ሲመጣ ግን ምን አለ? ቁጥር 1 ላይ የልቤ ሐሳብ የልቤ ምጥ እንዲድኑ ነው። የልቤ ፍላጎት እንዲድኑ ነው። በእውቀት አይቅኑ እንጂ ይላል። እችን ቃል በጣም ወዳታለሁ። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። እኔ ቅናታቸውን እኮ አውቀዋለሁ አለ። ለእግዚአብሔር ነው የሚቀኑት። ለእግዚአብሔር የሚቀኑ ሰዎች ናቸው አይሁዶች። ለእግዚአብሔር ቀንተው ነው አሕዛብ አይድንም የሚሉት። እኛንን ምንድነው? እኛንን የእሱ ልጆች፣ ዘሮቹ፣ ልጆቹ ነን፣ ዘሮቹ፣ ቤተሰቦቹ ነን ሁሉም ይሏል። ቤተሰቦቹ ነን፣ እኛ ነን፣ እኛ የአብርሃም ልጆች ነን፣ የአብርሃም ዘሮች ነን። ኢቭን ኢየሱስ እንኳን አንድ ወቅት ላይ ካያችሁ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ሲል ከምንድን ነው አርነት የምንወጣው? የምን አርነት ነው የምታወራው? እኛ እኮ አርነት ይወጣ አታውቅም እንዲ ያሉት ለኢየሱስ። እኛ እኮ የአብርሃም ዘሮች ነን። ከምንድን ነው አርነት የምንወጣው? ትምክታቸውም ይታወቃል። እና አንዳንድ ቅናታቸው እሱንም ጨምሮ ራሱ ጳውሎስን ጨምሮ ሲቀና ያውቀዋል። ለእግዚአብሔር ቀንቶ ወንጌል የሚሰብኩትን በኢየሱስ ስም የሚሰብኩትን እስር ቤት ሁሉ የሚያስገባ እንደነበር ታውቃላችሁ ታሪኩን። ሳውል በነበረ ሰዓት ስሙ ጳውሎስ ከመባሉ በፊት አሳዳጅ ነበር፣ ያሳድድ ነበር።
አሳዶ እስር ቤት ያስገባል። እስጢፋኖስ እንኳን ተወግሮ ሲሞት አንጡ ልብሳችሁን ብሎ ልብሳቸውን አውልቀው ሰጥተውት ልብሳቸውን እንዲይዞ ውገሩት ብሎ እስጢፋኖስ ተወግሮ ሲሞት ልብስ ያዥ ነበር ራሱ ፖል። ውገሩት ይሄ አሳች ተብሎ ሲገደሉ እንኳን ብዙ ሰማዕታት ሲሞቱ እንኳን በወንጌል አማካኝነት እሱም ተባባሪ ነበር ለመሞታቸው። በኋላ ላይ ግን ጌታ ተገናኘው። ለምን ታሳደኛለህ ብሎት፣ ለምንድነው የምታሳደኝ ግን አለው። ጌታ ራሱ መጥቶ ምንድነው ችግር ከኔ ያለው፣ ለምንድነው የምታሳደኝ ሲለው ደነገጠ። ታሪኩን ታውቁታላችሁ። እኔም ማሳደድህ አንተ ማነህ ብሎ እኮ ነው የጠየቀው። ለምንድነው የምታሳድደኝ ሲለው እኔም ማሳደድህ አንተ ማነህ ሲለው አንተ የምታሳድደኝ እኔ ኢየሱስ ነኝ። ኢየሱስ ነው ያገኘው። አንተ የምታሳደኝ እኔ ኢየሱስ ነኝ። እንደው እስቲ እንደው እውነት እናውራ ካልን ጳውሎስ እያሳደደ ያለው እንደው ኢየሱስን ይመስላል? ማንን ነው? ክርስቲያኖችን አይደል? አማኞችን አይደል? በክርስቶስ የክርስቶስን ስም የሚሰብኩትን አይደል? በክርስቶስ በማመን ድነት እንደሚገኝ የሚሰብኩትን በከተማ የሚሰብኩትን አይደል የሚያሳድደው? እንዴት ነው ኢየሱስን የሚያሳድደው? እኔ በጣም አንድ ወቅት ላይ ዛጋ ገብቶኛል። ለካ ክርስቲያን ሲሰደድ ከክርስቲያን ቢሃይንድ ወይም ኢንሳይድ ኦፍ ዘ ክርስቲያን ያለው እስቲ አሜን ኢየሱስ ነው። ስለዚህ አሌክስን አሳደዱት አይደለም የሚለው እኔን ይላል። አብዲን አሳደዱት አይደለም የሚለው ሳምበዲን አይደለም የሚጠራው እኔን ነው የምታሳድዱት ነው የሚለው እኔን። ስለዚህ አንተ የምታሳደኝ እኔ ኢየሱስ ነኝ አለው። ከዛ የመውጊያውን ብረት ብትቃወም ለአንተ ይበስብሃል አለው። ጌታን ተቀበለ ብቻ ባጭሩ። ግን ቅናቱን ግን እንዴት እንደነበር አስቡት። ክርስቲያኖችን ያሳድዳል። ለማቀንቶ ለእግዚአብሔር ቀንቶ። እነዚህ አሳቾች ናቸው። እነዚህ ትውልድ ወይም የነበረን ታሪክ ወይም የነበረን መንፈሳዊ ስርዓት የሚያበላሹ ለዘመናት የቆየ ክርስትናን ወይም የአይሁድ እምነትን ያበላሹ ተብሎ የሚቀኑ ነበሩ። ጳውሎስ የሚቀና ነበር። በኋላ ላይ ቅናቱ ግን ያለ እውቀት እንደሆነ አበራለት ማለት ነው። ስለዚህ ጳውሎስ እዚህ ጋር ምን ይላል? እንደው ለእውነት አይቅኑ እንጂ ለእግዚአብሔር እንደሚቀኑ እኔ መሰክርላቸዋለሁ። ስለ አይሁድ ሲናገር ቁጥር 2 ላይ በጣም ደስ ይለኛል። ለእግዚአብሔር ነው የሚቀኑት፣ ግን በእውነት ወይም በእውቀት ግን አይደለም የሚቀኑት። ትክክለኛ እውቀት ግን አይደለም ቅናታቸው ብሎ ስለ አይሁድ ተናገረ። ሐሳቤ ልጨርስ። የእግዚአብሔርን ጽድቅ ሳያውቁ ይላል ቀጥሎ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ሮሜ 10 ላይ ነው ያለሁት ቁጥር 3 የሚያምኑ ሁሉ ቁጥር 4 የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና ከእምነት የሆነ ጽድቅ ግን እንዲህ ይላል። እስቲ አሜን። ከእምነት የሆነ ምን? ከሕግ ስራ የሆነ ጽድቅ ሳይሆን የሕግን ስራ በመስራት ጽድቅ የሚባለው ሳይሆን ከእምነት የሆነው ጽድቅ እንዲህ ይላል። እስቲ አሜን በሉልኝ አንዴ። ያወራል ማለት ነው። ከእምነት የሆነው ጽድቅ ያወራል፣ ይናገራል፣ እንዲህ ይላል። ቁጥር 8 ላይ ምን ይላል የሚለውን እመጣላችኋለሁ። ጌታ ይባረክ። እንዲህ ይላል። ከእምነት የሆነው ጽድቅ ግን እንዲህ ይላል። ሃሌሉያ። በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል ይላል። እስቲ አሜን። ነገር ግን ምን ይላል? ማን ነው ምን ይላል? ማን? ከእምነት የሆነው ጽድቅ። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። እስቲ አሜን። ይህም የምንሰብከው የእምነት ቃል ነው። እስቲ ሁላችሁም እስቲ ይህም የምንሰብከው በሉ እስቲ የእምነት ቃል ነው። ጳውሎስ ይህ የምሰብከው ብሎ ሲንጉላር የሱ ብቻ አላደረገውም። ሰባኪ የተባለ ሁሉ ሊሰብከው የሚገባው ይህም የምንሰብከው የእምነት ቃል ነው። የእምነት ቃል ዋና ሐሳቤ እዚህ ላይ ነው። የእምነት ቃል
አማኝ ወይም አገልጋይ ነኝ የሚል ሁሉ ሊሰብከው የተገባ ትምህርት ነው። ይህም የምንሰብከው የእምነት ቃል ነው። ሰባኪ ነኝ ካለ አንድ ሰው፣ አስተማሪ ነኝ ካለ አንድ ሰው፣ የእግዚአብሔርን ቃል የምሰብክ ወይም ለብዙዎች የማደርስ ወይም ብዙዎች እንዲድኑ እንዲጸድቁ በእምነት እንዲጸድቁ የማደርግ ነኝ ካለ የሚሰብከው የእምነት ቃል ነው። አሜን። ይህም የምንሰብከው የእምነት ቃል ነው ካለ ባለ ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ ምን አይልም አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። እስቲ አንድ ሰው አሜን። ለሚጠሩት ሁሉ ምንድነው? ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ያላመኑበትን እንዴት አድርገው ይጠሩታል? ከላይ ምን ብሏልና የጌታን ስም የሚጠራ ይድናል ብሏል። ያላመኑበትን ግን እንዴት አድርገው ይጠራዋል? ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እስቲ አንድ ሰው አሜን። ይሄ ቃል እንዴት አድርጌ እንደማወራው አላቅም እንጂ ይሄ ቃል በጣም በጣም ጠቃሚ ብዙ ሪች ነገሮች የሞላበት ነው። በዚህ ውስጥ የምናየው ሰዎች በክርስቶስ ኢየሱስ በማመን ጽድቅን እንደሚቀበሉ ወይም የእግዚአብሔርን ጽድቅ እንዴት እንደሚያገኙ ለማሳየት የተጠቀምበት ክፍል ነው። ይሄ የእግዚአብሔርን ጽድቅ ብዙዎች የእግዚአብሔርን ጽድቅ ትተው የራሳቸውን ጽድቅ የሚያቆሙ የአይሁድ ብዙ ህዝቦች አሉ። የራስ ጽድቅ ሰልፍ ራይቸስነስ ለራሳቸውን በራሳቸው ከቨር ለማድረግ ራሳቸውን ለመሸፈን ካል ያለባቸውን ችግር ለመደበቅ ራሳቸውን በራሳቸው ለማጽደቅ የሚታገሉ ብዙ ሰዎች እንዳሉ የሚናገርበት የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ ምን አላሉም አልተገዙም ብሎ ለእግዚአብሔር ጽድቅ ያልተገዙበትንም ምክንያት እዛ ጋር ሲናገር ያልተገዙበትንም ሰባኪ ከሌለ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? ያላመኑበትንስ እንዴት አድርገው ይጠሩታል? የጌታን ስም የሚጠራ እርሱ እስቲ አንድ ሰው አሜን ይበል። የሚያምን ሰው ያመነ ሰው እሱ እንዲህ ያደርጋል አለና እንግዲያስ ብሎ 17 ላይ ጠቀለለው። እንግዲያስ እምነት ከምንድን ነው? ከመስማት ነው። እስቲ አንድ ሰው አሜን። እምነት ከማየት አይመጣም። በማየት እምነት አትይዙ፣ በመስማት እንጂ። ለሙሴ እግዚአብሔር መንገዱን ይነግረዋል፣ ለእስራኤል ግን አደራረግ ያሳያል። እስራኤላውያኖች እንዴት ባህሩ እንደተከፈለ አይገባቸውም። ባህር ሲከፈል ያያሉ፣ ይሻገራሉ። ይገርማል። ባህሩ ተከፈለ ይሉና አንዳንዱ ከበሮ አንስቶ ፈረስና ፈረሰኛው ምናምን ብለው ይደልቃል፣ ይዘምራል ማለት ነው። አንስተው ልክ ከተሻገሩ በኋላ ይደልቃሉ። ትንሽ ቆይተው ደግሞ በዛው ከበሮ በመቱበት እጅ ድንጋይ ደግሞ አንስተው ሙሴን ስማ በምድረ በዳ ልታጠፋን ነው እንደመጣው ብለው ደግሞ ምንም እምነት የሌላቸው ከእምነት የወጡ የእግዚአብሔርን ድምጽ የማይረዱ ብዙ ሰዎች ነበሩ። ለምን? በማየት ብቻ የሚከተሉ ናቸው እነሱ። ለሙሴ ግን እግዚአብሔር መንገዱን ይነግረዋል። መንገድ ያለው በትምህርት ነው። መንገድ ያለው በምትሰማው የእውነት ዕውቀት ነው። ሃሌሉያ። መንገዱን የምትረዳው ለምሳሌ አጋንንት ማስወጣት፣ አጋንንት ሳስወጣ እዚህ ጋር አይተህ አጋንንት ማስወጣት አትችልም። አጋንንትን እንዴት እንደምታስወጣ ግን የልጅነት ስልጣን ሲነገር አንተ ልጅ ነህ። ሰይጣን የሚገዛው ለእግዚአብሔር ልጆች ስልጣን ነው። የእግዚአብሔር ልጅ ከሆንክ ጌታን ከተቀበልክበት ከዴዋን ጀምሮ አጋንንትን ማስወጣት ትችላለህ። you are qualified ተብሎ ከሰማህ ግን አጋንንት ስታገኝ ያምርሃል።
አንዳንዴ እንደውም የለም እንዲህ ሰፈር ምናምን ሁሉ ልትልሉ ፍለጋ ሁሉ ልትሄድ ትችላለህ። ለምን? ስትሰማ። እምነት የሚመጣው ከመስማት ነው፣ መስማትም ለዚህ ነው ታምነን በእምነት እንጂ በማየት አንመላለስም ያለው። ሃሌሉያ። ስለዚህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አለ። ይሄ የእግዚአብሔር ቃል ታዲያ ምንድን ነው? ይሄ የምንሰማውና የምናምነው አምነን ደግሞ እዚህ ጋር በሙሉ ኮንቴክስት አሁን ሙሉ ኮንቴክስቹዋል እንድታዩት ስለፈለኩ ነው ሁሉንም ያነበብኩላችሁ። ለምን ብዙ ጊዜ ቁንጽል ቃል አታውጡ ይሉናል። ጥሩ ነው፣ ደግፋቸዋለሁ። ቁንጽል ቃል በሚያወጣ እኔም አላምንም። ኮንቴክስትን በማየት አምናለሁ። ሙሉ ሐሳብ አውድን ማለት ነው። አውድን በማየትና አውድን በማንበብ አውድን በመረዳት ሐሳብን መረዳት የሚለውን እኔም አምናለሁ። ብዙ ጊዜ ግን የኛን ቃል ግን ቁንጽል ቃል ማውጣት ግን እነሱ ናቸው የሚታወቁት። የኛን ስብከት ግን ቁንጽል ቃል ማውጣት የነሱ ነው። አውዳችንን አይረዱትም። አውቀው ነው፣ ጠማሞች ስለሆኑ ነው። የእምነት ቃል ሰባኪን የሚቃወሙ ሰዎች ወይም የእምነት ቃልን በትክክለኛ ይሄው ስክሪፕቸራል የሆነውን ትምህርት የሚቃወሙ ሰዎች ፐርፐስሊ ለኔጌቲቭ የተዘጋጀ ማይንድ ስላላቸው ነው። ኔጌቲቭ ማይንድድ ስለሆኑ ነው። ፖዚቲቭ ማይንድድ ባለመሆናቸው ነው። ወይም በመልካም እንረዳቸው ቅኖች እንሁን ብለን ከተረዳናቸው ለእውነት አይቅኑ እንጂ በእውቀት አይቅኑ እንጂ ለእግዚአብሔር እንደሚቀኑ እንመሰክርላቸዋለን። እንደ አይሁዶች ማለት ነው። እግዚአብሔር ይባረክ። እንደ አይሁዶች ለእግዚአብሔር እየቀኑለት እና ለእግዚአብሔር እየቆሙለት። እግዚአብሔር በራሱ የቆመ ነው። የሚቆምለት ቃሉ በራሱ የቆመ ነው። የሚቆምለት አይፈልግ። ለእውነት ግን ለእውነት ከሆነ በእውቀት ከሆነ ሃሌሉያ ማንንም አግሪ እናደርጋለን፣ እንደግፋለን። በእውቀት ለሚቀና በእውቀት ለሚቆም በእውቀት መሰረትን ለሚያደርግ እንጂ ቁንጽል ቃል አውጥቶ አኪዩዝ ለማድረግ የሚታገሉ መሆን አይኖርባቸውም። ይህም የምንሰብከው አለ። ይሄ አሁን ሰው ካልሰማ እንዴት ያምናል? ያላመኑበትን እንዴት አድርገው ይጠሩታልና እምነት ከምንድን ነው? ከመስማት ነው። መስማትም በእግዚአብሔር ቃል ነው አለ። ይሄ የምንሰማውን ቃል ግን አስቀድሞ 8 ላይ ሲናገር ግን አስቀድሞ ምን አለ? ከእምነት የሆነው ጽድቅ እንዲህ ይላል። እስቲ አንድ ሰው አሜን። በማመን ጽድቅን የሕግን ስራ በመስራት ማንም አይጸድቅም አለ። ይሄን ነው እኮ መጀመሪያ ማንም ሰው የሕግን ስራ በመስራት አይጸድቅም። በአዲስ ኪዳን ሙሉ በሙሉ ጳውሎስ የሚያሰምረው ብዙ ድንጋይም የወረደበት ብዙ ተጽዕኖ የመጣበት ሰው የሚጸድቀው በክርስቶስ ኢየሱስ በማመን ነው። ክርስቶስ ኢየሱስ በሰራው ባለቀው የመስቀሉ ስራ በማመን ሰው እንዲጸድቅ እቆጥራለሁ እያለ እንቆጥራለን እያለ ያስተምር ነበር። ለዚህ ነው ብዙ ድንጋይ የወረደበት። ጽድቅን ምን ሕግ ጽድቅ እኮ በሕግ በኩል ነው ብል ሰላም ነበርኩ አለ። ነገር ግን ጽድቅ በሕግ በኩል ሳይሆን የሕግን ስራ በመስራት ሳይሆን በእምነት ጽድቅ አለ። ምንም የእናንተ ድካም የሌለበት ስለ እናንተ የደከመ አለ በሚለው ሃሌሉያ ስለ እናንተ የሰራ አለ። እናንተ ሰርታችሁ መጽደቅ አትችሉም። ነገር ግን ስለ እናንተ በሰራው በክርስቶስ ኢየሱስ በማመን ጽድቅን ታገኛላችሁ ብሎ ሲሰብክ ነው ብዙ ድንጋይ፣ ብዙ እርጅብኝ፣ ብዙ ስራት እስከ ሞት ድረስ የሚቀጠቀጥ 3 ጊዜ በድንጋይ ወገራ የተወገረው በዚህ ትምህርት ነው። በእምነት በሚገኘው ጽድቅ ሰው የሚጸድቀው አሁን ሮሜ 3 20 ከ20 እስከ 24 ሙሉንም ብታነቡ ደስ ይላል። ግን ሮሜ 3 ከ20 እስከ 24 ስጋን የለበሰ ሁሉ በእግዚአብሔር ፊት አይጸድቅም። የሕግን ስራ በመስራት ስጋን የለበሰ ሁሉ በእግዚአብሔር ፊት ምን አይልም አይጸድቅም ብሎ ተናገረ። ስለዚህ 24 ላይ ግን ሲመጣ ግን በእምነት ጽድቅን እንዴት እንደሚቀበሉ ይናገራል። ገላትያ 2:16 ሄዳችሁ ስትመለከቱ የሕግን ስራ በመስራት ማንም አይጸድቅም ብሎ አሁንም ለገላትያ ሰዎች የገላትያ ሰዎች ሚክስድ ፒፕል ናቸው። ካያችሁ በእምነትም ይላሉ ግን በመስራትም የሚሉ ናቸው። በሁለቱ ነው ያስቸገሩት። በጣም የረበሹት ፖልን አንዳንዱ አይ ሕግ ብቻ ነው ሲሉ ችግር የለም በሕግ ስራማ ሕግ ብቻ የሚሉ ሰዎችን ምንም አይከብደውም። እሱ ሊያስሩት ይችላሉ፣ ሊያሰቃዩት ይችላሉ እንጂ አይ በሕግ ስራማ መጽደቅ ቢኖር ኖሮ እስካሁን አንድ ሰው በጸደቀ። ማንም ስላልጸደቀ እኮ ነው ክርስቶስ ኢየሱስ መጥቶ የሕግ ፍጻሜ የሆነው ሕግን የፈጸመው የሕግ መጨረሻ የሆነው ለሕግ ፍጻሜ ወይም የመጨረሻ ታይም ያወጣለት ክርስቶስ ሕግን በመፈጸሙ በክርስቶስ ብቻ የተሻረ አይደለምን ይላል። ሕጉን በመፈጸም ሕጉ ሽረት እንዲኖረው ወይም ሕጉ ፍጻሜ እንዲኖረው ያደረገው
ክርስቶስ ነው። ስለዚህ በክርስቶስ ኢየሱስ በሰራው ስራ በማመናችሁ ጽድቅን ትቀበላላችሁ እያለ ይሰብካል። እንደው በህግ ስራ ብቻ ለመጽደቅ የሚታገሉትን ሰዎች አይከብደውም ጳውሎስ። ገላትያ ጋር ግን ሲመጣ ግን ሚክስ ነው። ፕሬዝ ጋድ ይሉታል አሉ። በቃ ይሁን እንትን አፋቸው ላይ እንደ ሊፕስቲክ የተቀቡት ቃል አለ አፋቸው ላይ፣ ግን ከውስጥ ያመኑት የጸኑበት የተረዱት እውነት ሳይሆን ቀላቅሌዎች እንደ ገላትያ ሰዎች አሁንም አሉ፣ ብዙ አሉ። ቀላቅሌ ድብልቅ ቼክስ ትንሽ እንትን ስታረጋቸው እንትን ይመስላሉ፣ ያመኑ ይመስላል። ትንሽ ቆይቶ ግን መልሰው ኢነሚ ሲሆኑ ደግሞ ትመለከታለህ። ሰው የጸናበትን እውነት በዛ እውነት ላይ ኢነሚ መሆን አይችልም። በተረዳው ባመነው በተቀበለው እውነት ላይ ኢነሚ መሆን አይቻልም፣ ወዳጅ እንጂ። የተቀበልከውን ነገር እንዴት ኢነሚ ትሆንበታል? ስለዚህ ድብልቅ ገላትያ ሰዎች የረበሹት ይሄ ነበረ። ድብልቅ ክርስቶስ እንደተሰቀለ በዓይናቸው ፊት ሆኖ ተስሎ ክርስቶስ በክርስቶስ በማመን የሚሉ ጀግናዎች የነበሩ፣ ልክ ጳውሎስ የሆነ ቦታ ደርሶ ሲመጣ እነሱ ያወርዱታል ማለት ነው። መስቀሉን ከፊታቸው ላይ የሚቀደው አለ ማለት ነው። የሕግን ትምህርት የሚስል እነዚህ እነ ጳውሎስ በእምነት እያሉ ያስበሏቸዋል የሚሉ ሰባኪዎች ነበሩ በወቅቱ። በእምነት ነው፣ በእምነት ጽድቅን በእምነት ተቀብለሃል፣ በእምነት እያሉ ያስበላል። የሕግን ስራም በመስራት ነው ብለው ሚክስድ የሆኑ የሕግ ስራማ መስራትማ አለብን፣ ይሄማ ከልጅነታችን ጀምሮ የሄድነው አይደል እንዴ፣ የተጓዝነው ጉዞ አይደል እንዴ፣ ይሄ እኮ እግዚአብሔር ባይል ኖሮ ባያስበው ኖሮ ባያደርገው ኖሮ ወይም የሕግን ስራ እንድንፈጽም ባያዘን ኖሮ በፊት ወይም መልካም ባይሆን ኖሮ ባላዘዘን ነበር። ስለዚህ እግዚአብሔር ያዘዘን መልካም ስለሆነና ሊፈጸም የሚገባ ስለሆነ ነው ብለው ያንንም ደባልቀው የሚሄዱ ነበሩ የገላትያ ሰዎች። ግን ምን አላቸው 2:16 ላይ ሰው የሕግን ስራ በመስራት ስጋን የለበሰው ሁሉ በፊቱ ስለማይጸድቅ አይጸድቅም። የሕግን ስራ በመስራት ጽድቅ የሚባል የለም። እኛ ራሳችን የሕግን ስራ በመስራት ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ብሎ በእምነት ጽድቅን እንዴት መቀበል እንዳለባቸው የተናገረበት ሐሳብና ክፍል ነው። ስለዚህ ባጭሩ በሕግ ስራ በመስራት ጽድቅ የለም፣ በክርስቶስ ኢየሱስ በማመን ጽድቅ አለ ካለ በኋላ ግን 8 ላይ ሲመጣ እኛ አለ ከእምነት የሆነው ጽድቅ እንዲህ ይላል። እስቲ አንድ ሰው አሜን። ከእምነት የሆነው ጽድቅ በእምነት ጽድቅን የተቀበለ በእምነት መጽደቅ እንዳለ የሚያውቅ ሰው የተረዳ ሰው እንዲህ ይላል ቃሉ ለአፍህና ለልብ ሆኖ ቀርቦልሃል ይላል። እስቲ አንድ ሰው አሜን። ቃሉ ለአፍህና ለልብ፣ እኔ ለአፍህ ብቻ ቢሆን ኖሮ ጥሩ አይሆንም ነበር። ለአፍህና ለልብ ሆኖ ቀርቦልሃል ይላል። ይህም የምንሰብከው የእምነት ቃል ነው። ዛሬ ሮሜ 10:8 በደንብ ገብቷችሁ እንድትሄዱ ፈልጋለሁ። ምሰብካት እሷን ነው። እነዚህ ሁሉ የደረደርኩት እንትኖች ናቸው፣ የምግቡ አጃቢዎች ናቸው፣ ማጀቢያዎች ናቸው። እነሱም ዋናው ይህም የምንሰብከው የእምነት ቃል ነው። ይህን የእምነት ቃል ማለት ምን ማለት ነው? እንደው 3 ፖይንት ላስቀምጥላችሁና ለምጽፉ ሰዎች እንደው በሶስት ፖይንት እንድትረዱት። ያው 3 ፖይንት ምናምን ሳይሆን ሐሳቡ ያው ነው፣ ግን እንደው ከተረዳ ነው። እሺ በ3 ፖይንት ላስቀምጠው። የእምነት ቃል ማለት አንደኛ የምናምነው የእግዚአብሔር ቃል ማለት ነው። ለምጽፉ ሰዎች ቀላል ትምህርት ነው እንዲገባችሁ፣ ግን ካሁን በኋላ የእምነት ቃል ሲባል በደንብ ሲምፕል ሆኖ እንዲገባችሁ ስለምፈልግ ብቻ። አንደኛው የእምነት ቃል ማለት የምናምነው የእግዚአብሔር ቃል ነው ማለት ነው። ሁለተኛው ያመንነው የእግዚአብሔር ቃል ማለት ነው። ሶስተኛው አምነን የምንናገረው የእግዚአብሔር ቃል ማለት ነው። የምናምነው ያመንነው አምነን የምንናገረው በዚሁ በ3 ቪው እንድታዩት እንጂ አንድ ነው ሐሳቡ። 3 ቪው የትኛውን አንዱ ሊገባችሁ ይችላል። በ3 ጎን አንዱን ከተረዳችሁ ሙሉ ነው። ጌታ ይባረክ። የምናምነው የእግዚአብሔር ቃል ማለት ነው። የምንሰብከው የእምነት ቃል ነው። ለምንድን ነው የምንሰብከው? ያለ ሰባኪ እንዴት ይሰማሉ? ያልሰሙትንስ እንዴት አድርገው ይጠሩታል? ስለዚህ እምነት የሚመጣው ከመስማት ነው። መስማትም በእግዚአብሔር ቃል ነው። የትኛውን ሙሉ ለማድረግ ነው 17 የመጣው? 8ን ሙሉ ለማድረግ ቁጥር 8ን ይህም የምንሰብከው የእምነት ቃል ነው የሚለውን ለማረጋገጥ እስከ 17 ወርዷል። ለማረጋገጥ
የምንሰብከው የሚሰበክ ሰዎች ሊቀበሉት የሚገባ faith comes by hearing and hearing by the word of God። እምነት ከምን ይመጣል? ይመጣል የሚል አማርኛችን የለም። እምነት ከመስማት ነው የሚለው አይደል? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል ምን የምንለው የምናምነው ነው፣ እምነትን የሚያመጣ ነው። እስቲ አንድ ሰው አሜን። ይህ የምንሰብከው እንድታምኑት ነው ጳውሎስ እያለ ያለው። እምነት ከምን ስለሚመጣ? ከመስማት፣ መስማትም በእግዚአብሔር ቃል። ስለዚህ የእምነት ቃል የሚባለው የምናምነው፣ የሚሰበክ፣ የሚነገረን የጸጋው ቃል ማለት ነው። እስቲ አሜን። በቃ እንድናምነው የሚነገረን ይህ የምንሰብከው ሰዎች እንዲያምኑት የምንሰብከው የምንናገረው ቃል የእምነት ቃል ይባላል። ሰዎች እንዲያምኑት አጭሩ። ሁለተኛው ደግሞ እዛው ከዋጡት በኋላ ደግሞ ካመኑት ሰዎች የሚያምኑት ወይም ምንድነው ያመኑት ሰዎች ያመኑት ያመንነው ወይም ያመንከው የእግዚአብሔር ቃል። አሁን ያመንከው ቃል ብል ያዞሩብናል። ለዛ ነው ሰፊ ያረኩት እንዳያበላሹት። ያመንነው ቃል ነው ብለውን ቃለ እምነት የሚለውን ያመጡታል። የሆነ ነገር በቃ የሆነ ካፍ ላይ አይደል የሆነች ነገር የሚወስዱት የሆነ። እኛ ግን ያመንነው የእግዚአብሔር ቃል እንዲገባን የምናወራውም ስለሱ ነው። ያመንነው ቃል ያመንነው በምንድን ነው የሚታመነው? በልብ። እስቲ አሜን። ሰው በልቡ አምኖ አለ እዛ ጋር ሲናገር። ቅድም ባነበብኩ ክፍል ላይ ሰው በምኑ አምኖ ምንድን ነው የሚታመነው? የእግዚአብሔር ቃል ወንደርፉል ፕሬዝ ጋድ። ጥሩ እየሰማችሁኝ ነው ማለት ነው። ሃሌሉያ። የሚሰማው ይኸውላችሁ ካልተማርን ወይም ካልሰበክን የምናምነው ነገር የለም። በልባችን የምናምነው ቃል የሰማነውን ነው። የሰማነውን በልባችን ምን እናደርገዋለን? እናምነዋለን። ያመናችሁት ቃል የእምነት ቃል ይባላል። እስቲ አንድ ሰው አሜን። ያመናችሁት አመንኩት የምትሉት የእምነት፣ ይህም የምንሰብከው የእምነት ቃል ነው ብሏል። ስንሰብክ ሰማችሁ፣ ስትሰሙ አመናችሁ። ይሄ የምንሰብከው እናንተም የተቀበላችሁት በልባችሁ ያመናችሁት ይሄ ቃል የእምነት ቃል ይባላል። ሶስተኛው ፓርት እዛው አያይዞ ያወራው ምንድን ነው? ካመንም በኋላ ምን የምናደርገው? የምንናገረው። ስለዚህ ሰው በልቡ አምኖ ዝም ይላል አይልም። አመንኩ ስለዚህም ዝም አልኩ አይልም። ወዳቸዋለሁ ጌታ ይባረክ ይላል። ዝም አልኩ ይላል። አመንኩ ስለዚህም ተናገርኩ። ሁለተኛ ቆሮንቶስ 4:13 አመንኩ ስለዚህም ተናገርኩ። ስላመንኩ ነው የምናገረው። ለዚህ ነው እዛዎቹ አሁን ባነበብኩት ክፍል ላይ እዛው ሮሜ 10 ላይ ምንድነው ያለው? ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን፣ በአፍህ በልብህ በአፍህ በልብህ። እስቲ አንድ ሰው አሜን። ወይም ደግሞ ከምንጩ እናምጣ። በልብህ በአፍህ። ቃሉ ለልብህና ለአፍህ ሆኖ ቀርቧል። እስቲ አሜን። ቃሉ ሩቅ አይደለም። ለኛ የዴይ ቱ ዴይ ላይፋችን ፋሚሊየር የሆነ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል ያመንነው የምናምነው አምነን የምንናገረው ቃል ነው። ሁልጊዜ የምናምነው ያመንነው አምነን ደግሞ የምንናገረው ቃል የእምነት ቃል ይባላል። ስለዚህ ቃሉ ለአፍህና ለልብ ሆኖ ቀርቦ ሩቅ አይደለም። የዴይ ቱ ዴይ ቋንቋ ይሁን ቃሉ። የቱ ቃል? ቅድም ምን ያለው? ይህም የምንሰብከው የእምነት ቃል ነው ያለው። ይሄ የእምነት ቃል ሩቅህ አይደለም፣ ለልብህና ለአፍህ ሆኖ ቀርቦልሃል። ስለዚህ በልብህ አምነህ በአፍህ ስትመሰክር ጽድቅና ድነት የተባለውን እውነት ታገኛለህ። በልብህ አምነህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ፣ አሁንም ቀጠለና ሰው በልቡ አምኖ ይድናልና በአፉም መስክሮ
ይጸድቃልና ነው ወይስ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና? እስቲ አሜን። ሰው በልቡ አምኖ። ስለዚህ ምንድነው የምታምነው? ይኸውልህ ቃል በሌለበት እምነት የለም። ባጭሩ እየደጋገምኩ እዚህ ቦታ ላይ የማወራው ምኞት አይደለም። የእምነት ቃል በጣም ብዙ ሰዎች የሚመስላቸው ምኞታቸውን ማውራት ይመስላቸዋል። ስሜታቸውን መለፍለፍ ይመስላቸዋል። ኖ የእምነት ቃል የምንለው ቃል ላይ መሰረት ያደረገ መሆን አለበት። የእግዚአብሔር ቃል በሌለበት እምነት አይመሰረትም። የእምነታችን መሰረት የእግዚአብሔር ቃል ነው። እምነት የሚመጣው ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እስቲ አንድ ሰው አሜን። ቃል ባለበት እምነት አለ። ቃሉን ስትሰማ ታምነዋለህ። ካላመንከው አትናገረውም። ካላመንከው አትተገብረውም። ካላመንከው አታወራውም። ስለዚህ እኛ የምናወራው ስላመንን ነው። ለሚሰማን ሰው ሁሉ እንደግመዋለን። የምንናገረው ፌዝ ኮንፌሽን የምንለው አምነን የምንናገረው የእግዚአብሔር ቃል ነው። አምነን ነው የምንናገረው። ሳናምን አንናገርም። ዝም ብሎ አፍ ላይ አንዳንድ ሰው አፉ ላይ ነው ቅድም እንዳልኩት እንደ ሊፕስቲክ የተቀባው ነው። አልኩ የለም ይላል። እንዴ ምን ማለት ነው? የሆነ ነገር በቃ ያመነ ሰው እኮ ይናገራል። ያመንከውን ደግሞ ኪዩት አታረግም። ያመንከው ከሆነ እርግጠኛ ከሆንክ እምነት ምንድነው ብለናል ስንጀምር? እርግጠኛነት። አሜን። በቃሉ ላይ ምንድነው? እርግጠኛነት። እርግጠኛ ከሆንክ ታምነዋለህ። እርግጠኛ ና። ዓለም ቢለዋወጥ ቃሉ ግን አይለወጥም ትላለህ። ተራሮች ወደ ባህር ልብ ቢገቡ ስጋት የለብኝም ትላለህ። እያየዋቸው ተራሮች ወደ ባህር ልብ ቢገቡ ምድር ብትነዋወጥ እኛ አንፈራም አለ ዳዊት እኮ በብሉይ ኪዳን ዘመን። በዛ ዘመን ፍርሃት አናውቅም አለ። ምንድነው ሲባል የሚናገረው አለ አምላካችን እርሱ መጠጊያችንና ኃይላችን ነው። መጠጊያችን ነው፣ መሸሸጊያችን ነው። እሱ የኛ ጠበቃ ነው፣ የኛ ጋሻ ነው። ስለዚህ ምንም ነገር ብለው አይሰጉም። ከስጋት ውጪ ናቸው። በብሉይ ኪዳን እንኳን በአዲስ ኪዳን እያንዳንዱን አሁን በክርስቶስ ኢየሱስ በማመን የተቀበልነው አንድ ነገር ብቻ ነው፣ ጽድቅ ይባላል። አሜን። በክርስቶስ ኢየሱስ ባላመንን ጊዜም ወይም ወደኛ የመጣው በአዳም የመጀመሪያው ኃጢአት ነው። ልክ ጌታን ከማመናችን በፊት ወይም ከአዳም የተቀበልነው አንድ ነገር ነው፣ የዘራረግ ኃጢአት የሚባል ነው። ዘ ኦሪጂን ሲን እቺ ናት በቃ የመጣችው። አንድ ነገር እኮ ነው ወደኛ የመጣው። የተቀበልነው ኃጢአትን ስንቀበል ከአዳም የወረሰው ሚሲንግ ዘ ማርክ ነው አይደል? ከህግ መተላለፍ ነው አይደል? አመጽ ነው አይደል? ኃጢአት ማለት አመጽ ነው። እግዚአብሔር አታድርግ ያለውን ማድረግ ነው፣ ወይ አድርግ ያለውን አለማድረግ ነው ትርጉሙ። ሌላ ምንም አይደለም። አመጽ ነው። አመጸ፣ በቃሉ ላይ አመጸ። እግዚአብሔር በነገረው ላይ ካንተ ቃል ይልቅ የሰይጣን ቃል ይሻለኛል ብሎ የሰይጣንን ቃል ሲቀበል ነው ኃጢአትን የተቀበለው። ይሄን እኮ ብትበሉ እኮ ልክ እንደ እግዚአብሔር እንደምትሆኑ ስለሚያቀባችሁ እኮ ነው አትብሉ ያሉ ሲል ነው እንዴ ብለው ያንተ ይሻልናል ብለው ተቀበሉት። የእሱን ዘር ተቀበሉ። የዲያብሎስን ኃጢአትን ነው የተቀበለው በአዳም። ያ ኃጢአት የሚባለው ሰውየውን ኃጢአተኛ አስባለው። አይደንቲቲውን ቀየረው፣ ማንነቱ ተቀየረ። ኃጢአት የሚባለው ነው ኃጢአተኛ ያደረገው። ኃጢአትን ነው የተቀበለው። ኃጢአትን ስንቀበል የኃጢአት ውጤቶች የሚባሉ አሉ። የተቀበልነው አንድ ነው፣ ኃጢአትን ስንቀበል በአዳም ምን መጣ? በኃጢአት ምን መጣ ይላል? ሞት። ይኸው ሞት አሁን መቁጠር ነው። ሞትን ያመጣው ዝም ብሎ ሞት የሚባል መጥቶ አይደለም፣ ወይ ሞት ብቻውን አይደለም፣ ብቻውን የቆመ አይደለም። ሞት ባጭሩ በኃጢአት ላይ የቆመ ነው። ዛፉ ኃጢአት ነው የሚባለው። ፍሬው የኃጢአት ውጤቶች ብዙ አሉ። የኃጢአት ፍሬዎች፣ የኃጢአት ውጤቶች፣ ኃጢአት ወደ ሰው ዓለም ሲመጣ የመጡ ውጤቶች ምን መጣ? በሽታ፣ ሞት፣ ጭንቀት፣ ድህነት። እስቲ አውሩት። ኩነኔ። ኃጢአት ሲመጣ ምን እንደመጣ እስቲ ሰው ላይ? በሽታ፣ እርግማን፣ ራቁትነት፣ ባርነት፣ ፍርሃት። ፈራው ተሸሸኩ አላለም? ኃጢአት እኮ ነው። ልክ ኃጢአት ወደ ሰው ዓለም ሲመጣ የመጡ ብዙ ውጤቶች አሉ። እነዚህ ውጤቶች ወይም እነዚህ ፍሬዎች የምን ውጤቶች ይባላሉ? የኃጢአት ውጤቶች። አንድ ነው የመጣው፣ አንድ ነገር ነው የተቀበልነው የነበረው። እነዛ ሁሉ ግን በእኛ ላይ ሀፕን አደረጉ። በቃ እርግማን የሚባለው ምድር እንኳን ሳይቀር እንኳን እሱ ምድር ካንተ የተነሳ የተረገመች ትሆናለች ተባለ።
ምክንያቱም የተረገመው ሰው በተባረከችው ምድር ላይ መኖር ስለማይችል ሁሉ ነገር ጉስቁልና፣ ራቁትነት፣ በሽታ፣ ድህነት፣ ባርነት፣ የሁሉ ነገር ባሪያ፣ የሰይጣን ባሪያ፣ የበሽታ ባሪያ፣ የድህነት ባሪያ፣ የእርግማን ባሪያ፣ የሁሉ ነገር በታች የሆንበት ነገር የመጣው በኃጢአት ምክንያት ነው። አሁን በክርስቶስ ስናምን ደግሞ ወደኛ የመጣው ምንድን ነው? ጽድቅ። አሜን። አንድ ነገር ነው የተቀበልነው። በክርስቶስ ስናምን የተቀበልነው አንድ ነገር ነው የተቀበልነው። በክርስቶስ አመንን፣ ጽድቅን ተቀበልን። እኛ በእርሱ ሆነን 2 ቆሮንቶስ 5:20 የእግዚአብሔር ጽድቅ እንሆን ዘንድ። እስቲ አንድ ሰው አሜን። ጻድቅ እንሆን ዘንድ አይልም። ጽድቁን ስትቀበል ነው ጻድቅ የምትሆነው። ጽድቁ ነው ጻድቅ የሚያደርገን። ኃጢአት ነው ኃጢአተኛ ያደረገን። ስለዚህ ጽድቅ ነው ጻድቅ የሚያደርገን። ጽድቅን ተቀበልን። የእግዚአብሔርን ጽድቅ ቅድም ብለናል። ሮሜ 10:3-4 አይደል? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ብሏል። ለእግዚአብሔር ጽድቅ አልተገዙም። አሁን መገዛት ያለብን ለምኑ ነው? ለእግዚአብሔር ጽድቅ። እግዚአብሔር ላዘጋጀው ለሰው ልጆች ሁሉ ላዘጋጀው ጽድቅ መገዛት አለብን። ይህም በእምነት ነው፣ አምነን ነው። ስለዚህ የተቀበልነው ምንድን ነው? ጽድቅ። ጽድቅን ስንቀበል ግን ምን መጣ ነው? ጽድቅ ስንቀበል የጽድቅ ውጤቶች ወይም የጽድቅ ፍሬዎች። ፍሬ ማለት ምንድን ነው? ፕሮዳክት ነው። ፕሮዳክትስ ኦፍ ሲን እንደሚባለው ሁሉ ፕሮዳክትስ ኦፍ ራይቸስነስ ይባላል። የጽድቅ ውጤት። ጽድቅ ወደ ሰው ዓለም ሲመጣ ምን መጣ? ኃጢአት ወደ ሰው ዓለም ሲመጣ ምን መጣ እያልን ነው የምናነጻጽረው። ስለዚህ ጽድቅ ወደ ሰው ልጅ ሲመጣ ምን መጣ? እስቲ ንገሩኝ። ሰላም። አሁን እሺ፣ በኃጢአት ምክንያት ምን መጥቶ ነበር ማለት ነው? አሁን ሰላም ከሆነ በዚህ የመጣው ስናምን ሰላም ሆነ። በፊት ጭንቀት ነበር። ባንዳች አይደል እንዴ? ጭንቀት ነበር። ጭንቀት የኃጢአት ውጤት ነው። ለዚህ ነው ባንዳች አትጨነቁ፣ ያስጨንቃችሁን ሁሉ በእርሱ ላይ ጣሉት የተባለው። በዚህኛው ኪዳን ወይም ጽድቅን የተቀበለ ጻድቅ መጨነቅ አይገባውም። ለምን? የተቀበለው እንደ ወንዝ የሆነ ሰላም ነው። እስቲ አሜን። የምታከፋፍሉት ሰላም ነው። ሰላሜን እሰጣችኋለሁ፣ ሰላምን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት አይደለም። የኔ ሰላም ድንቅ ሰላም ነው። ይህን ሰላም ግን በምን ተቀበል ነው? በክርስቶስ ኢየሱስ በማመን ጽድቅን በመቀበል ነው። እንግዲህ በክርስቶስ ሮሜ 5:1 ላይ አይደለ? እንግዲህ በእምነት ከጸደቅን ከእግዚአብሔር ጋር ሰላም ምን ስላልን? ስለ ጸደቅን። ጽድቅ ምን አምጥቷል እኛ ጋር? ሰላም። እንደውም በእንግሊዝኛው we have peace in him ነው የሚለው። እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። ከጸደቅን ሰላም አለን። እስቲ ሰላም አለን በሉ እስቲ። ሃሌሉያ። ሃይማኖት አይደለም ማወራው፣ ትሩዝ ነው ማወራው። ስለ ጸደቅ ሰላም፣ ስለ ጸደቅ ጨምሩልኝ በረከት። በረከት በማን ራስ ላይ ነው? በጻድቅ ራስ ላይ። ጻድቅ ከሆንክ በረከት አለብህ። ጻድቅ ሆነ በክርስቶስ በማመን ጽድቅን ተቀብለ እርግማን የለብህ። ውሸታቸውን ነው እርግማን አለብህ የዘር ማንዘር እርግማን ምናምን የሚል እነዚህ ውሸታሞች ናቸው። አትመኗቸው። ጸድቀ ጻድቅ ላይ የጽድቅ ዛፍ ላይ እንዴት እርግማን ይፈራል? እንዴት ያፈራል? የጽድቅ ዛፍ እንዴት እርግማንን ሊያፈራ ይችላል? የኃጢአት ዛፍ እርግማንን አፍርቶብን ነበር። የጽድቅ ዛፍ በረከትን አፈራ። ስለዚህ ጻድቅ ከሆንክ ምንድን ያለብህ? እስቲ እኔ በረከት አለብኝ የሚል ተባርኬያለሁ በሉ እስቲ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ ተባርኬያለሁ። ሃሌሉያ። ኤፌሶን 1:3 ይህንን ነው የሚያወራው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያለን? የባረከን። ጽድቅን ስትቀበል በሁሉ ነገር ተባርካል። የነካ ሁሉ ይለመልማል። የጀመርከው ሁሉ ይቀናልሃል። ያቀድከው ሁሉ ይቀናልሃል። ሃሌሉያ። ጻድቅ ነህ፣ የኪዳን ልጅ ነህ። የጀመርከው ሁሉ ይሰራልሃል። ሃሌሉያ። ስለዚህ በረከት አንተ ጋር ያለው በረከት ነው። እርግማን አለብህ ሲሉ የለብኝም በላቸው። ፊት ለፊት አሳየኝ ስክሪፕቸር ቤዝ እስቲ አምጣ። ጻድቅ ላይ እርግማን የሚል አምጣ። እኔ በክርስቶስ አምኜ የእግዚአብሔር ልጅ ሆኜ ጻድቅ ሆኜ ከባርነት ወደ ልጅነት ተሻግሬ እኔ ልጅ የሆንኩት የእግዚአብሔር ልጅ ላይ የምን እርግማን ነው የምታወራው ባለ? ከየት የመጣ እርግማን? እርግማን እኔ ላይ የለብኝም። እኔ ላይ ያለው በረከት ነው። እግዚአብሔር ይባረክ። ሌላስ? በጽድቅ ምክንያት ልጅነት። በኃጢአት ምክንያት ባርነት መጥቷል። በጽድቅ ምክንያት ልጅነት። እንግዲህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ገላትያ 4:7 4 ነጥብ። እንግዲህ ከእንግዲህ ወዲህ፣ ከእንግዲህ በፊትስ ባሪያ ነበርክ። ከእንግዲህ ወዲህስ ልጅ ነህ እንጂ ባሪያ አይደለም። የምንም ነገር ባሪያ ላንሆን ከሁሉ በላይ ልንወጣ ከክርስቶስ ጋር አብረን ከሙታን የተነሳን የእግዚአብሔር ልጆች ነን።
በአብ ቀኝ የተቀመጠን የእግዚአብሔር ልጆች ነን። የምንም ነገር ባሪያ አይደለንም። ልጅነት መጥቷል፣ ሰላም መጥቷል፣ ጤንነት መጥቷል፣ ደስታ መጥቷል። አሜን። የዘላለም ህይወት መጥቷል። እዛ ጋ ሞት ነው አይመጣው። በኃጢአት ምክንያት ሞት ለሰው ሁሉ ደረሰን የተባለው ሮሜ 5:12። አሁን ግን በጽድቅ ምክንያት በህይወት ይነግሳሉ የተባልን የእግዚአብሔር ልጆች ነን። በህይወት የምንነግስ የእግዚአብሔር ልጆች። ስለዚህ በክርስቶስ ኢየሱስ በማመን ጽድቅን የተቀበለ ጻድቅ፣ ይሄ ጻድቅ እንዲህ ይላል። ከእምነት የሆነ ጽድቅ እንዲህ ይላል። እንደዛ እኮ ነው ያለው። እንዲህ ይላል። ይህ የምንሰብከው ወይም ይህ የምንናገረው የእምነት ቃል ነው። ሃሌሉያ። ያመነ ሰው ያመነውን ይናገር። ምን አምናል? ጽድቅን ስትቀበል ጻድቅ ሆንክ። አሁን ቦልድሊ በድፍረት እኔ በክርስቶስ በማመን ጻድቅ የእግዚአብሔር ልጅ ነኝ ትላለህ ወይ? ልትል የሚገባው ይሄንን ነው። ሃይማኖት ግን ሁልጊዜ የሚደመድምህ ሁልጊዜ እንትን የሚያደርገህ ኮንፌስ እንድታደርግ የሚያደርገህ ኃጢአተኛ ነኝ አይደለም። ትህትና ይመስላል። ትህትና እኮ ነው የሚመስለው። እኔ ኃጢአተኛ ነኝ፣ እኔ ማርባ ማለት ትህትና ነው የሚመስለው። እኔ ትል ነኝ የሚል አይደል ህዝብ ያለው። ትል አይደለሁም። እግዚአብሔር ትል አይወልድም። እኔ የማረባ አይደለሁም። እኔ የከበርኩ ነኝ። የጠራቸው እነዚህን አጸደቃቸው፣ ያጸደቃቸው እነዚህን አከበራቸው የተባልኩ የከበርኩ የእግዚአብሔር ልጅ እንጂ የማረባ አይደለሁም። ያመንኩትን እናገራለሁ። ፍርሃቴን ሁሉ አልለፈልፍም። እምነቴን እናገራለሁ። ያመንኩት ቃሉ ነህ ያለኝን ነው። ስሜቴን አይደለም፣ ሞራልን አይደለም። እንደው የሆነ ትንፍስ እንድንለም አይደለም፣ እንደው ደስ እንዲለንም አይደለም። አንዳንዱ ትንፍስ እንዲል እስቲ በአየር ላይ ያለው ምናምን ይለው ቀለለኝ ይላል። ምንም አልቀለለ፣ ጮኸ ነው የቀለለ የሆነ ነገር እንጂ ወደ ትሩዝ ብናመጣ ወደ እውቀት ብናመጣ ምንም ያመጣው ውጤት የለም። ድካም ነው ያተረፍከው። እውቀት የሚባለው ከአጋንንት ሁሉ በላይ መሆንህን ማመን ነው መጀመሪያ። እሱ ያመንከውን ደግሞ ተናገር። እኔ በአጋንንት ሁሉ በላይ ነኝ። አጋንንት በእኔ ላይ አይደለም። አጋንንት እኔን ኮንሱም ማድረግ አይችልም። እኔ ግን በእርሱ ላይ ባለስልጣን ተደርጌያለሁ። ልጅ ነኝ። እስቲ አሜን። ልጅ ነኝ። ልጅ ስለሆንኩ ጻድቅ ስለሆንኩ በክርስቶስ ኢየሱስ ስላመንኩ ልጅነትን በክርስቶስ ኢየሱስ ሳመን ጽድቅን ስቀበል በረከትን የተቀበልኩ። ስለዚህ በረከትን ተቀበላችኋል? እስቲ በረከትን እንደተቀበለ የሚያምን እጁልኝ። ጌታ ይባረክ። የተባረከ ሰው እኔ ተባርክ ያለው ቢል ትቢት ነው? እስቲ ንገሩኝ። እስቲ አሁን እኔ ወንድ ነኝ ብል ትቢት ነው? እኔ ማለት የሆንከውን ማውራት፣ የሆንከውን መናገር ምንም ትቢት የሚባለው ያልሆንከውን ማውራት ነው። አሁን እስቲ አንድን ሰው አህያ ብለው ስድብ ይባላል አይደል? ሰው ነው ያልሆነውን ስለው ነው ስድብ። አህያን አህያ ብትለው ስድብ ይሆን? ውሻን ውሻ ብትለው አይሆንም አይደል? ያልሆንከውን ማውራት ስድብ ነው። ያልሆንከውን መናገር በእግዚአብሔር ቃል ላይ መተበት ነው። ትዕቢተኛ ነህ። ያልሆንከውን ማለት ያመንከውን መናገር አንተን ትዕቢተኛ ሳይሆን ትሁት ያስብላል። ትሁት የሚባለው ወደዚህ ወደ ቃሌ ወደሚንቀጠቀጥ ወደዚህ ትሁት እመለከታለሁ። ትሁት የሚባለው ለቃሉ ቫልዩ የሚሰጥ ለቃሉ ቦታ የሚሰጥ ቃሉ እንዳለው ለመናገር የሚያስብ የሚናገር እርሱ ትሁት ይባላል። ልጁ ኢየሱስ ክርስቶስን ስላንተ ገሎት በክርስቶስ ኢየሱስ አምነ አሁንም ኃጢአተኛ ልጁ ኢየሱስ ክርስቶስን ስላንተ በመስቀል ላይ ገሎት አሁንም በክርስቶስ አምነ አሁንም እርግማን አለብኝ። እስቲ አስቡት። እንደው ዝም ብላችሁ እርግማን አለብኝ ጌታን ተቀብለ የምን እርግማን ከየት የመጣ? አንዳንዱ የዘር ማንዘር ብሎ ከዘዳግምና ከዘጸአት ላይ እስከ 5ኛ ትውልድ ምናምን የሚለውን ያመጣል። ልክ ጌታን የተቀበልክ ቀን እኮ ለእርግማን ቀይ ካርድ ነው የክርስቶስ ደም።
ጌታን ስትቀበልኮ ሁሉ ተቆረጠ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ ምን ብሏል? እስቲ አልፏል በሉልኝ። አሮጌው ነገር ሁሉ በአሮጌው ሰዋችን ላይ የነበረው ነገር ሁሉ አሮጌው ሰዋችን ከክርስቶስ ጋር ሲሰቀል አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን አለ ጳውሎስ። እናውቃለን እውቀት ነው። ታውቃለህ ወይ? እናውቃለን ያለው ታውቃለህ ወይ? አሮጌው ሰዋችን ከእርሱ ጋር እንደተሰቀለ ማለት ምን ማለት ነው? እንደሞተ እንደተሰቀለ ማለት ምንድን ነው? እንዳበቃ። እስቲ አንድ ሰው አሜን። አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አሁን አዲሱ ሰው ማንነቴ ላይ የአሮጌው ሰው ማንነት ወይም ፍሬ አንዳች አይገኝም። ማንነት ቀይሬያለሁ። አዲስ ፍጥረት ነኝ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ ምን ብሏል? አልፏል። እነሆ ሁሉም ድገሙልኝ፣ እስቲ ድገሙልኝ። የመጨረሻ ስንቱ ነው አዲስ የሆነው? ሁሉም አዲስ ሆኗል። አንተ አዲስ ስትሆን ሁሉ ነገር ባንተ ላይ አዲስ ነው። አዲስ ማንነት። ይሄን ብሎ እኮ ነው ሁለተኛ ቆሮንቶስ 5:17 አርማውራው ይሄን ብሎ እኮ ነው 21 ላይ እኛ በርሱ ሆነን ያለው። ታውቃላችሁ እዛው ጋር የተያያዘ እኮ እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። አሜን። ስለኛ ኃጢአት አደረገው። ይሄ ነው እጅ ቁልፍ ከገባች ሁሉ አዲስ እንደሆነ ይገባል። ይሄንን ደግሞ የገባን የሰማኸውን ደግሞም በልቤ ያመንከውን አሁን እየሰበክን ያለ ነው የእምነት ቃል ይባላል። እስቲ አሜን። እንድታምኑት የምሰብከው የእምነት ቃል ይባላል። አሁን በልባችሁ ያመናችሁት ቃል የእምነት ቃል ይባላል። አምናችሁ የምትናገሩት ቃል የእምነት ቃል ይባላል። አምናችሁ እስቲ አሜን። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። 4:11 በአንደኛ ጴጥሮስ 4:11 ላይ የሚናገር ቢሆን እንደ ምኞቱ እንደ ስሜቱ እንደ ቸርቹ ሙድ ያወራ አይልም። እንደ እግዚአብሔር ቃል ይናገር። ስለዚህ ልባችንና አፋችን ሊንክድ መሆን አለበት። ልብ ያመነውን አፍ ያውጣው። አንዳንድ ሰው በልቡ እየተጠራጠረ በአፉ ግን ይናገራል። ለምሳሌ ማርቆስ 11:23 የምታውቁት ቃል አለ። ማንም ያለው ነገር እንደሚደረግለት ቢያምን እንዲደረግለት ቢያምን በልቡ ግን ሳይጠራጠር። ለምን? ልብ የጥርጥር ምንጭ ከሆነ አፍህ የእምነት ቃል ቢናገርም አይሰራም። መጀመሪያ ልብህ ላይ እመናው። ቃሉን ከማውጣት በፊት ልብ ላይ አብሰልስለው። እኔ በመገረፍ ቁስል ተፈውሻለሁ። በሽታ ሊመጣ ይችላል፣ ሊለጠፍ ይችላል። እሱን አይደለም የማምነው። ይሄን መጥቶ የተለጠፈውን ህገወጥ ሳይሆን ቃሉ ስለኔ ያለኝን እሱን አምነዋለሁ። እኔ የማምነው አሁን የመጣና የተለጠፈውን ህገወጥ ጊዜያዊ የሆነ ዲዚዝ ጊዜያዊ የሆነ ፔን ህመምና ደዌን ሳይሆን ፕሬዝ ጋድ ምን አለ ቅድም እዚህ ባነበብኩት ላይ የሰማነው ኢሳይያስ ምን ብሏል አለ? የሰማነውን ነገር ማን አምኗል? ኢሳይያስ 53 እኮ ነው የጠቀሰው እዚህ አሁን ሮሜ ቅድም ባነበብኩት ውስጥ የሰማነውን ነገር ማን አምኗል ተባለ። ማን አመነ? ማን ነው ይሄን ሪፖርት የተቀበለ? ማን ነው ያመነው? አሁን የሰማነውን ይሄን አውርቶ ኢሳይያስ 53 በመገረፍ ቁስል ተፈወሳችሁ ነው ያለው። ይሄንን ማን አመነ? እኔ ደግሞ ዛሬ ጳውሎስ ብቻ እንዳንለም እኔም በመገረፍ ቁስል ተፈውሳችኋል የሚለውን ቃል ማን አመነ? ጥያቄው ይሄ ነው። ማን አምኗል? ይሄ ሪፖርት ክርስቶስ ስላንተ የቆሰለው መቁሰል አንደኛ ጴጥሮስ 2:24 ላይ እንደሚናገረው በመገረፍ ቁስል ተፈወሳችሁ። you were healed past tense አልፏል። ጤንነት ከመጣው ወይም ከሚመጣው በሽታ ቀድሞታል። እድሜህን ይቀድመዋል። ያንተ ጤንነት፣ ያንተ ሰላም፣ ያንተ በረከት፣ ያንተ ልጅነት ካንተ እድሜ በፊት በክርስቶስ ኢየሱስ የዛሬ 2000 ዓመት የተጠናቀቀ ስራ ነው። ስለዚህ የምናምነው ምንድነው? ያለቀውን በክርስቶስ ኢየሱስ የተጨረሰውን የክርስቶስን ኢንቨስትመንት እሱን እናምነዋለን። ጨርሶልኛል። ስለ ሁሉ ስለ ኃጢአት ቅድም ስላልመጣሁት ኃጢአትን ሲቀበል ኢየሱስ ስለኛ ምን ሆነ ተባለ? ኃጢአት ልክ ኃጢአት ሲያደርገው ኃጢአትን ሲቀበል ኢየሱስ ምን መጣበት? እሱ ላይ ቅድም የጠራችሁትን መጥራት ነው።
ኃጢአትን ሲቀበል ኢየሱስ ስለኛ ኃጢአት አደረገው ነው የተባለው። አንድ ነገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ወይም ንጹህ የሆነውን ኃጢአት የሌለበትን ኢየሱስን ስለኛ ምን አደረገው? ሂሜድሲን ኃጢአት አደረገው። ኦኬ ኃጢአት ሲያደርገው ወይም ኃጢአትን ሲቀበል ኢየሱስ የኃጢአት ውጤቶች ሁሉ እሱ ላይ መጡበት። የኃጢአት ውጤቶች ምን ነበሩ? ፍርሃት። ኢየሱስ ፈራ። እቺ ጽዋ ከኔ ትለፍ ብሏል፣ አምጡልኝ። ሞት፣ ጭንቀት፣ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም ይላል። ራቁትነት፣ ስለኛ ራቁትነት እሱ ከፍሏል። ራቁቱን፣ ድህነት፣ ራቁትነት፣ በሽታ፣ ደዌያችንን ያሁሉ ቆስሎ እንደ አንድ ቁስል ኢየሱስን ምንድነው የተባለው? በመገረፉ ቁስሎች አይልም። ያያችሁት ፊልም አንዳንዱ ይሸውዳችኋል። እዚህ ጋር ጫር፣ እዚህ ጋር ደስ የሚል፣ እዚህ ጋር ጫር፣ እዚህ ጋር ደስ የሚል አይደለም። ኢየሱስ ያልቆሰለበት ቦታ የለም። በመገረፉ ቁስሎች አይልም። እንደ አንድ ቁስል ነው ኢየሱስ። ያልተፈተፈተበት ቦታ የለም። ለውስጥ ደዌያችን ተወግቷል፣ ለእግር ተወግቷል። እንደ አንድ ቁስል ስለሚታይ በመገረፉ ቁስሎች ሳይሆን በመገረፉ ቁስል ያልተፈነካከተበት፣ ያልደማበት፣ ያልተጎዳበት ጉዳት እስከሌለ ክርስቶስ ኢየሱስ ያን ሁሉ የቆሰለው እኛ በጤንነት እንድንኖር ነው። አሁን ጤንነትን ስታወራ እኔ በመገረፉ ቁስል ተፈውሻለሁ ስትል የመጀመሪያው የሚስቀው ከፋዩ ኢየሱስ ነው። ይደሰታል። ልጄ ለከፈልኩለት ክፍያ እውቅና እየሰጠ ነው ይላል። ሃሌሉያ። አንተ ስትናገር እኮ ነው እኔ በመገረፉ ቁስል ተፈውሻለሁ። ክርስቶስ ከፍሎ እኔ አልከፍልም፣ ድጋሚ አይከፈልም፣ ሁለት ጊዜ አይከፈልም ማለት ስትጀምር፣ ክርስቶስ ስለኔ ከፍሎልኛል ማለት ስትጀምር፣ ተከፍሎልኛል ያልተከፈለ ዕዳ የለብኝም ማለት ስትጀምር፣ እስቲ አንድ ሰው አሜን። ያልተከፈለ ዕዳ የለብህም፣ ሁሉን ጨርሶታል። ያልከፈለው ክፍያ የለም። ያን ያለቀውን ኢየሱስም በዛ መስቀል ላይ ሆኖ ተፈጸመ ብሎ ጮኋል። ሁሉን ጨርሶታል፣ ጨልጦታል። ኃጢአት ያመጣብንን ነገር ሁሉ እስከ ሲኦል 3 ቀን ወርዶ መክፈል ያለበትን የኃጢአትን ደሞዝ ሁሉ ኢየሱስ ከፍሎ ጨርሶ ከሙታን ተነስቷል። ለዚህ ነው ከሙታን ሲነሳ ንጹህ ስለሆነ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው ንጹህ ሆኖ ሁሉን ጨርሶ ሁሉም ፈጽሞ መክፈል ያለበትን ዕዳችንን ሁሉ በሲኦል ከፍሎ ከሙታን ሲነሳ ያለ አንዳች ኃጢአት ሃሌሉያ ያድናቸው ዘንድ ደግሞ ሁለተኛ ጊዜ የሚጠባበቁትን ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የተባለውን ኢየሱስን ያለ ኃጢአት ከሙታን ሲነሳ። ስለዚህ ይሄን ታምነዋለህ ወይ? ኢየሱስ ለኃጢአቴ በመስቀል ላይ ሁሉን ጨርሶታል። ስለ ጽድቄና ስለ ልጅነቴ ደግሞ ከሙታን ተነስቷል። ይሄን ታምነዋለህ ወይ? የሰማነውን ነገር ማን ያምነዋል? ማመን ያንተ ኃላፊነት ነው። ካመንክ ያመንከው የእምነት ቃል ነው። እንድታምነው የተቀበልከው ቃል ነው። እምነት ከሚመጣው ከመስማት ነው። ያን የሰማነውን ነገር ማን ያምነዋል? የሰማውን አመንክ። ማመን ደግሞ የሚታወቀው በመናገርህም ነው። ስለዚህ ያመናችሁትን በልባችሁ ያመናችሁትን ናችሁ የተባላችሁትን ዕለት ቦልድሊ በታላቅ ድፍረት በታላቅ ደስታ በታላቅ ኃይል ልታውጁት ፕሮክሌም ልታደርጉት ልትናገሩት የሚገባ እውነት የእምነት ቃል ይባላል። እስቲ አሜን። ዕለት እናገራለሁ። ድሃ አይደለሁም። እስቲ አሜን። እኔ ድሃ አይደለሁም። አላቀውም። አሮጌው ሰውዬን አሁን ሞቷል። አሮጌው ማንነቴ ሞቷል። በአሮጌው ሰው ላይ የነበረው አሮጌ ማንነት ሁሉ ተወግዷል። እኔ አዲስ ፍጥረት ነኝ። አሮጌው ነገር ሁሉ አልፏል። አዲስ ፍጥረት ነኝ። ተባርኬያለሁ። አዲስ ፍጥረት ነኝ። የእግዚአብሔር ልጅ ነኝ። አዲስ ፍጥረት ነኝ። ጻድቅ ነኝ። አዲስ ፍጥረት ነኝ። ተቀድሻለሁ። አዲስ ፍጥረት ነኝ። የተባረኩ ነኝ። አዲስ ፍጥረት ነኝ። ባለጠጋ ነኝ። አዲስ ፍጥረት ነኝ። ሃሌሉያ። የሰላም ሰው ነኝ። አዲስ ፍጥረት ነኝ። በደስታ እኖራለሁ። ያመንኩትን ዕለት ቦልድሊ እናገረዋለሁ። ሃሌሉያ። ይህም የምንሰብከው የእምነት ቃል ነው። አባቶ እናመሰግናለን። ስለ ሁሉ ከፍ እናደርጋለን።
ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች